የተባበሩት መንግስታት የጸጥታው ምክር ቤት የድርጅቱ ዋና የውስጥ አስተዳደር አካል እንዲሆን በ193 የተባበሩት መንግስታት ድርጅት አባል ሀገራት ዓለም አቀፍ ሰላምና ደህንነትን ለማስጠበቅ አስገዳጅ ግዴታዎችን የመጫን ስልጣን ተሰጥቶታል። የምክር ቤቱ 5 ቋሚና 10 ጊዜያዊ አባል ሀገራት ያሉት ሲሆን በየጊዜው በመሰብሰብ የዓለም አቀፍ የደህንነት ስጋቶችን ማለትም የእርስ በርስ ጦርነትን፣ የተፈጥሮ አደጋዎችን፣ የጦር መሳሪያ መስፋፋትና ሽብርተኝነትን ይገመግማሉ። የጸጥታው ምክር ቤት እንደ አውሮፓውያን አቆጣጠር በ1990ዎቹ መጀመሪያ ጀምሮ ኢራቅን፣ የቀድሞዋን ዩጎዝላቪያና ሃይቲን ጨምሮ በተለያዩ ሀገራት ማዕቀቦችን በመደበኝነት ሲጠቀም ቆይቷል። በአሁን ጊዜም 14 የማዕቀብ ስርዓቶች አሉት። በተባበሩት መንግስታት ድርጅት ቻርተር መሰረት አባላት ኃይልን መጠቀም የሚችሉት ራሳቸውን ለመከላከል ወይም ከጸጥታው ምክር ቤት ፍቃድ ሲያገኙ ብቻ ነው። ይሁን እንጂ የሀገሮች አባላትና ጥምረት ብዙውን ጊዜ ከነዚህ ሁኔታዎች ውጭ በሆነ አግባብ ወታደራዊ ኃይልን ሲጠቀሙ ይስተዋላሉ። ዋና ተግባሩ የዓለም አቀፍ ደህንነትን ማስጠበቅ የሆነው የጸጥታው ምክር ቤት ድምፅን በድምፅ የመሻር መብት ያላቸው 5 ቋሚ አባል አገራቱን ቻይና፣ ፈረንሳይ፣ ሩሲያ፣ እንግሊዝና አሜሪካ ናቸው። ከነዚህ ሀገራት መካከል አንዳቸው መላው የምክር ቤት አባላት የተስማሙበትን ውሳኔ መቃወምና መሻር ይችላሉ። በተመሳሳይ ለ2 ዓመታት ብቻ የስልጣን ዘመን የሚኖራቸው 10 የጸጥታው ምክር ቤት የተመረጡ አባል ሀገራት አሉ። ይሁን እንጂ ድምፅን በድምፅ የመሻር መብት ወይም የቬቶ ስልጣን አልተሰጣቸውም። 5ቱ ሀገራት ድምፅን በድምፅ የመሻር መብት ልዩ መብት ሊያገኙ የቻሉበት ከሁለተኛው የዓለም ጦርነት በኋላ ነው። በወቅቱ አሜሪካና ሶቪየት ህብረት በጦርነቱ አሸናፊዎች ስለነበሩ የኃይል ሚዛኑ ወደ እነሱ ያጋደለ ነበር። ከሁለተኛው የዓለም ጦርነት በኋላ አዲስ ዓለም አቀፍ አካል እንዲቋቋም በአሜሪካ በእንግሊዝና በሶቪየት ህብረት በኩል ስምምነት ላይ ተደርሷል። በሌላ በኩል እንደ አውሮፓውያን አቆጣጠር ከ1945 በኋላ ቻይና ከእርስ በርስ ጦርነት በኋላ ኮሚኒስት ሀገር ሆነች። እናም የቀድሞው የቻይና መንግስት ወደ ትንሿ ታይዋን ደሴት አፈገፈገ። በአውሮፓውያን አቆጣጠር እስከ 1971 ድረስ የቻይናና ሪፐብሊኩ ታይዋን በተባበሩት መንግስታት የጸጥታው ምክር ቤት ውስጥ መቀመጫ ነበራት። ሆኖም የጠቅላላው ጉባኤ ውሳኔ ይህንን መቀመጫ ወደ ቻይና ህዝባዊ ሪፐብሊክ አስተላልፏል። የጸጥታው ምክር ቤት ውሳኔ ደግሞ ከ15ቱ አባል ሀገራት የ9ኙን ድምፅ ይጠይቃል። ይሁንና የተባበሩት መንግስታት የጸጥታው ምክር ቤት ከምስረታው ጀምሮ አሁን እስከደረሰበት ድረስ ባለው ዘመን ውጤታማነቱን በጣም አከራካሪ ያደርገዋል። ምክር ቤቱ አስገዳጅ ውሳኔዎችን የማውጣት፣ የሰላም ማስከበር ስራዎችን የማቋቋምና ዓለም አቀፋዊ ሰላምና ደህንነትን ለማስጠበቅ ማዕቀቦች የመጣል ስልጣን ያላቸው ብቸኛው የተባበሩት መንግስታት ድርጅት አካል ነው። ይሁን እንጂ የ5 አባላቱን ድምፅን በድምፅ የመሻር አቅምን በመጠቀም እርምጃዎችን የማገር ችሎታው ብዙውን ጊዜ ወደ ሽባነትና ወደ እንቅስቃሴ አልባነት እያመራው ይገኛል የሚሉ ብዙዎች ናቸው። እንደ ብሉምበርግ ዘገባ ደግሞ ውጤታማ ስላለመሆኑ ክርክሮች የሚነሱት ምክር ቤት ድምፅን በድምፅ የመሻር መብታቸውን የሚጠቀሙት አባል ሀገራቱ ቻይና፣ ፈረንሳይ፣ ሩሲያ፣ እንግሊዝና አሜሪካ የሚሳተፉበት ወይም የሚደግፉት ሰብአዊ ቀውሶችን የሚያስከትሉ ጦርነቶች ላይ እንኳን እርምጃ ከመውሰድ ሲያግደው ተስተውሏል። በጎርጎሮሳውያኑ በ1945 የተመሰረተው የምክር ቤቱ ከሁለተኛው የዓለም ጦርነት በኋላ ያለውን የኃይል ለውጥ የሚያንጸባርቅና አሁን ያለው ዓለም አቀፋዊ ስርዓትን ወይም ታዳጊ ኢኮኖሚዎችን በበቂ ሁኔታ አይወክልም በሚል ጥያቄዎች እንደሚነሱበትም ምክንያት ስለመሆኑ ዘገባው አመላክቷል። አብዛኛውን ጊዜ ውሳኔዎችን ለማስፈጸም በአባል ሀገራቶች ላይ መተማመኑ እርምጃ የመስጠት አቅሙን በእነዚህ መንግስታት የፖለቲካ ፍላጎት የተገደበ አድርጎታል። ምክር ቤቱ የረጅም ጊዜ ጸጥታ ጉዳዮችን በንቃት ከመከላከል ይልቅ ግጭቶች ሲፈጠሩ ብቻ የሚፈታ የእሳት አደጋ መከላከያ አካል ነው ተብሎም ይወቀሳል። የጸጥታው ምክር ቤት እርግጥም ዓለምን የወከለና ውጤታማ ለማድረግ ከፍተኛ ማሻሻያዎችን እንዲያደርግ ሲጠየቅ ቆይቷል። የምክር ቤቱን ቋሚ አባላት ማስፋፋት፣ በተለይም ቋሚ የአፍሪካ ተወካይ እንዲኖርና ሌሎች የታዳጊ ኢኮኖሚ አባላትን መጨመር በቬቶ ስርዓት ላይ ለውጦችን ማጤን ይገባዋል በሚል ተደጋጋሚ የሚነሱ ጥያቄዎች ሆነዋል። በቅርብ ዓመታት ውስጥ የአባላቱ ተፎካካሪ ፍላጎቶች የጸጥታው ምክር ቤቱን እየፈተኑ ይገኛሉ። ለአብነትም የሶሪያ እርስ በርስ ግጭት፣ የኮቪድ-19 ወረርሽኝ፣ የሩሲያ ክሪሚያን መቀላቀል፣ ለአውሮፓውያን አቆጣጠር የ2022 የሩሲያ ዩክሬን ጦርነትና በ2023 የተጀመረው የእስራኤል ሐማስ ግጭቶችን ጨምሮ ለዋና ዋና ቀውሶች ምላሽ የመስጠት አቅሙ የተፈተኑበት ክስተቶች ናቸው። እንደ አውሮፓውያን አቆጣጠር በ2014 ሩሲያ ክሪሚያን ከቀላቀለች በኋላ በሩሲያ በአሜሪካና በአውሮፓ አባላት መካከል ውጥረት ነግሷል።
ይህም የጸጥታው ምክር ቤት ቀውሶችን ማረጋጋት አይችልም የሚል ስጋትን ፈጥሯል። ሩሲያ የጸጥታው ምክር ቤት ከተመሰረተበት ጊዜ አንስቶ እስከ ነሐሴ 25 ድረስ 159 የውሳኔ ሀሳቦችን በማገድ የቬቶ ኃይልን ድምፅን በድምፅ የመሻር መብት ተደጋጋሚ ተጠቃሚ ነበረች። በኤቲ 2 የሰላም ማስከበር ተልዕኮችን ባለፉት 10 ዓመታት ውስጥ ያከናወነው የጸጥታው ምክር ቤት ለአውሮፓውያን አቆጣጠር በ2011 የተከሰተውን የሶሪያን ግጭት ለመቆጣጠር ግን አስቸጋሪ ሆኖባታል። ሩሲያ አንዳንዴ ከቻይና ጋር በመወገን ለተመዘገቡት አሰቃቂ ድርጊቶች የበሽር አልአሳድን መንግስት ተጠያቂ ለማድረግ የተባበሩት መንግስታት ድርጅት አባል ሀገራት ድምፅን በድምፅ የመሻር መብት ያላቸውን ያቀዱትን ውሳኔዎች ወደ ጊዜ የሚጠቅ የቬቶ ስልጣኗን በመጠቀም ተቃውማለች። ለአውሮፓውያን አቆጣጠር በ2022 ሩሲያ ዩክሬን ከወረረች በኋላ ግንኙነቱ የበለጠ ውጥረት ውስጥ ገብቷል። ሞስኮ የቬቶ ስልጣኗን ተጠቅማ ግጭቱን የሚያወግዝ በርካታ የጸጥታ ምክር ቤት ውሳኔዎችን እንዳይጸድቁ አድርጋለች። በተባበሩት መንግስታት ድርጅት ቻርተር ምዕራፍ 6 መሰረት የጸጥታው ምክር ቤት ዓለም አቀፍ አለመግባባቶችን በሰላማዊ መንገድ ለመፍታት ያለመ ሲሆን ይህም ወገኖች በድርድር በግልግል ወይም በሌላ ሰላማዊ መንገድ መፍትሄ እንዲፈልግ ስልጣን ሰጥቷል። ይህ ካልተሳካ በምዕራፍ 7 መሰረት የጸጥታው ምክር ቤት እንደ ማዕቀብ መጣል ወይም ዓለም አቀፍ ሰላምና ደህንነትን ለማስጠበቅ ወይም ወደ ነበረበት ለመመለስ የኃይል እርምጃ እንዲወስድ መፍቀድ ያሉ የበለጠ አረጋጋጭ እርምጃዎችን እንዲወስዱ ስልጣን ይሰጠዋል። በሌላ በኩል ውጤታማነታቸው ላይ ጥያቄ ቢኖርም የየአካባቢው ድርጅቶች በሰላም ማስከበርና በግጭት አፈታት ውስጥ ትልቅ ሚናን ይጫወታሉ ተብሎ ይጠበቃል። ለአብነትም ኢጋድ፣ የአፍሪካ ህብረት፣ የአረብ ሊግ ይጠቀሳሉ። አንዳንድ ጊዜም የጸጥታው ምክር ቤት ወደ ተግባር እንዲገባ በማድረግና ሌሎችን በመወከል እንደ ንዑስ ህግ አስፈጻሚ ሆነው ያገለግላሉ። የአፍሪካ ህብረት ከተባበሩት መንግስታት ድርጅት ጋር በመተባበር በሶማሊያና በሱዳን የዳርፉር ክልል ተልዕኮችን ሲያከናውን የነበረው ፍላጎትና አቅም ማደጉንም ባለሙያዎች ያብራራሉ። እንደ እድሜው ውጤታማ አይደለም ከሚለው ባለፈ የታዳጊው ዓለም አባል ሀገራትን ጨምሮ ብዙ ተቺዎች የጸጥታው ምክር ቤት መዋቅር ወቅታዊውን የጂኦፖለቲካዊ ሁኔታዎችን አያሳይም ሲሉ ይከራከራሉ።